ሰላም ሰላም ብያለኝ የፍሬ ህይወት ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ማለት ነው ክበ እንሰራለን ማለት ነው። ክበ እንዲሁም ሾርባ አደስን እንሰራለን ማለት ነው። ሩዝንም እንሰራለን አብረን እስከመጨረሻ ድረስ አብረን እንስራ ማለት እወዳለሁኝ። አመሰግናለሁ ይለውላችሁ ማለት ነው። እዚህ ጋር ቆንጆ በርበሬ አለኝ እንዲሆን ማለት ነው። ካሙን አለኝ ባህራት መሸክልም አለኝ ማለት ነው። ሶስቱን አይነት ቅመሞች አሉኝ ማለት ነው። እንደገና ደግሞ ሶስት ራስ ጅንጉርቱን አለኝ ማለት ነው። ሶስት ራስ ጅንጉርት አለኝ ጅንጉርቱን ማለት ነው። እዚህ ጋር አድርገዋለሁ የተወሰኑን አስቀርበታለሁኝ። ለምን ለሾርባና ለሩዝን መስሪያ እንዲቀርልኝ ብዬ ነው። እዚህ ጋር ደግሞ የተፈጨ ስጋ አለኝ ማለት ነው። የተፈጨ ስጋ አለኝ። አብረን እስከመጨረሻ ድረስ እንሰራለን። አብረን እንይ ማለት እወዳለሁ። ላይክ ሰብስክራይብ ሼር እያደረጋችሁን አባራታቱኝ አመሰግናለሁኝ ማለት ነው። እዚህ ጋር ደግሞ ቅመሞቼን እዚህ ጋር አድርጋለሁኝ። ቅመሞች እንዳለ እዚህ ጋር አድርጋለሁኝ። እዚህ ጋር ደግሞ ምን አለኝ መሰላችሁ? ኪዝባራት ማለት ነው። ኪዝባራት ትንሽ አለኝ። ኪዝባራት ሲደረግለት በጣም ጥሩ ነው። ካላችሁ ማድረግ ትችላላችሁ፣ ከሌላችሁ ደግሞ አለመድረግ ትችላላችሁ ማለት ነው። ምክንያቱም እሱ የራሳችሁ ነው ማለት። እዚህ ጋር ደግሞ ነጭ ሽንኩርት አለኝ ማለት ነው። ነጭ ሽንኩርት አለኝ። ነጭ ሽንኩርትንም አድርግበታለሁ። ትንሽ ግን አስቀራለሁኝ ማለት ነው። ለምን ትንሽ በኋላ ለምን በዛ ልቀንስ ነው ማለት ነው። ለምን መሰላችሁ? በኋላ ደግሞ ለከባቡን መስሪያ እንዲሆነኝ ማለት ነው። አሁን እንደዚህ አድርገን አብረን እናወካዋለን ማለት እጃችን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብያለሁኝ። እያወካው ነው ማለት ነው። አረቦችን በተለይ በምስራቅ ሀገር በጣም የሚወዱት የምግብ አሰራራ ነው። አብረን እስከመጨረሻ ድረስ እናይ። እወዳቸዋለሁኝ፣ አከብራቸዋለሁኝ። በርቱልኝ ማለት እወዳለሁኝ ማለት ነው። እንዲሁም ማለት ነው ቪዲዮ እንዘያየር፣ አይዞሽ እህቴ፣ አይዞክ ወንድሜን ብንባባል በጣም ደስ ይለኛል ማለት ነው። እና አብረን እንደግ ማለት እወዳለሁኝ። እዚህ ጋር ማለት ነው ቀፋዛት ያላደረኩትኝ ወይም ደግሞ ጓንት ያላደረኩትኝ የለም ማለት ነው። ከሚገርማችሁ ማለት ነው እንገዛለን ብለን እንሄዳለን ወደ ሱቅ፣ ከዛ ደግሞ እንረሳዋለን ማለት ነው። ያው በቀፋዛ መስራት በጣም ጥሩ ነው፣ ግን አልገዛንም ማለት ነው። አንዳንዴ እንጃ እረሳዋለሁኝ እኔ ለራሴን ማለት ነው። አብሬ እየሄድኩትኝ ወደ ሱቅ እረሳዋለሁኝ ማለት ነው። ላትረሺን ግን እባላለሁኝ ማለት ነው። እንደዚህ አድርጌያለሁኝ። ይኸው እንደዚህ አድርጌ አማስዬ አንድ ላይ አዋህጀዋለሁኝ ማለት ነው። ከዛ በእጄን እንደዚህ እያደረኩትኝ እያደበለበልኩትኝ ማለት ነው የምሰራው ማለት ነው። እያደበለበልኩትኝ ወደ ድስትን አድርገዋለሁኝ ማለት ነው። እያደበለበልኩትኝ ወደ ድስትን አድርገዋለሁኝ። ከዛ አብረን እንሰራለን ማለት ነው። እንዲሁም ማለት ነው ምስር ሾርባ ማለት ነው። ምስር ሾርባንም እንሰራለን ማለት ነው። ሩዝንም እንሰራለን። በጣም ቀላል ነው። በተለይ ደግሞ በባህረን የምትመጡ እህቶቼ፣ አዲስ የምትመጡ እህቶቼ ምግብ መስራትን ተለማመዱ ማለት እወዳለሁኝ። ምክንያቱም ለምን ብትሉኝ በውጭ የምትሰሩ ማለት ነው ጠለብ እኮ ወደዳችሁ ጠላችሁ ምግብ መስራትን አይቀርባችሁም ማለት ነው። ግን በውጪ የምትሰሩ እህቶቼን ግን ምግብ መስራት ጥሩ ነው ማለት ነው። ለምን ብትሉ በጽዳት ብታገኙ በጽዳት ትሄዳላችሁ። ጽዳት ካጣቸው ደግሞ ምግብና ጽዳትን ትሄዳላችሁ። ስለዚህ ምግብ መስራት አማራጭ ይሆናል ማለት ነው፣ ለስራውም ማለት ነው። በስተቀር ግን አንድ ጽዳትን መስራትን ከሆነ ግን ያው ጽዳት ላይገኝ ይችላል ማለት ነው። በተለይ በአሁን ጊዜ አብዛኛው ሰዎች ቁጭ ብለን ነው ያለነው ማለት ቁጭ ብለው ነው ያሉ ማለት ነው። ስራ ላይን አጥቶ ማለት ነው። ስለዚህ ምግብ መልመድ አትጥሉ ማለት ነው። ፊታችንንም ይበላሻል። ፊታችን እኮ ተበላሸ ምንድነው ምግብ የምንሰራው አትበሉ። ምግብ ሳትሰሩን ፊታችሁን ማበላሸት አይቀርም። ምግብ ሰርታችሁን ፊታችሁን ማበላሸት አይቀርም። ምክንያቱም እኔ አሁን ምግብ እየሰራሁት ፊቴን ተበላሽተዋል። እንዲሁም እህቶቼንም ምግብ መስራት የማይችሉ ጽዳት እየሰሩ ለራሱ ፊታቸውን የተበላሸ አለ ማለት ነው። ፊታችንን ማዳትን የበላን በዚህ በስደት ሀሳብ ጭንቅ ነው ማለት ነው። ስለዚህ በውጭ የምትሰሩ ነው የሚለውን ያለሁት መስራትን ግን ጥሩ ነው ማለት ነው። አሁን እዚህ ጋር አድበልብዬዋለሁኝ።
እንደዚህን ጋር አድርጋለሁኝ። እሳትን ለኩሼ ማለት ነው። እሳትን ለኩሼ ትንሽዬ ዘይትን አድርጌ እከድነዋለሁኝ ማለት ነው። ትንሽዬ ዘይትን አድርግበታለሁኝ ማለት ነው። አዎ ይሄን ዘይትን አድርጌበታለሁኝ። ከዛ ምን አድርጋለሁኝ መሰላችሁ? እከድነዋለሁኝ ማለት ነው። ለምን ውሃውን የስጋውን ውሃ እስከመጨረስ ድረስ እንትን እለዋለሁኝ ማለት ነው። እከድነዋለሁኝ ማለት ነው። ከዛ ደግሞ አብረን መጥተን እንሰራለን ማለት ነው። እስከመጨረሻ ድረስ ከኔ ጋር ሁኑ ማለት ነው። እዚህ ጋር አንድ ያላሳየኋችሁ ይቅርታ፣ አንድ ድንች አለኝ ማለት ነው። እንዲሁም አንድ ብርጭቆ ደግሞ ምን አለኝ መሰላችሁ? ምን አለኝ? ምስር አለኝ ማለት ነው። አጥቤው ትንሽ ዘፍዝፌዋለሁኝ ማለት ነው። በትኩስ ውሃ ነው የማፈላው። በትኩስ ውሃውን አበስለዋለሁኝ ማለት ነው። በኋላ ነው ችንኩርት ምናምን የሚያደርግበት በኋላ ነው ማለት ነው። አሁን ግን በትኩስ ውሃውን አበስለዋለሁኝ ማለት ነው። ለዚህ ይመስሎልኛል ማለት ነው። እዚህ ጋር እንትን ጥጄዋለሁኝ። እዚህ ጋር ደግሞ ያው እንደዚህን ብሎ ስጋውን ማለት ነው ምን እያወጣ ነው? በእንፋሎቱን ውሃውን እንዳለ እያወጣ ነው ማለት ነው። አሁን ምን ቀረኝ መሰላችሁ? እዚህ ጋር ደግሞ ምንድነው ለሩዝ ማለት ነው። ለሩዝን እሰራለሁኝ ማለት ነው። እኛ ግን ብዙ ቤተሰብ ስለሌለን ትንሽ ነው የምሰራው ማለት ነው። ሁሌ የምሰራው ትንሽ ትንሽ ነው የምሰራው ማለት ነው። ምክንያቱም ብዙ ቤተሰብ የለን። ብዙ ቤተሰብ ድሮ ነበረ ማለት ነው። ሁለት ዶሮ ከግማሽ የሚሰራበት ቀን ነበረ ማለት ነው ድሮ ማለት ነው። አሁን ግን እግዚአብሔር ይመስገን ብዙም ስላልሆኑ ቤተሰቦቼ የምሰራባቸውን ሰዎች ብዙ ስላልሆኑ እኔ ያው ትንሽ ትንሽ ነው የምሰራው ማለት ነው። አሁን ምን አደርጋለሁ መሰላችሁ? ስጋዬን እንደዚህ ብሎ ከበሰለልኝ በኋላ በጎን ማለት ነው። በጎን ምን አደርግበታለሁ መሰላችሁ? ውሃ አደርግበታለሁኝ ማለት ነው። መሃል ላይ እንዳታደርጉበት። መሃል ላይ ካደረገበት እናንተ መሃል ላይ ከተደረገ ውሃውን ያን ስጋውን እንዳይፈረከስ ማለት ነው። እንዳይፈረከስ ማለት ነው። ውሃውን እንደዚህ አድርጌ ሙልት አድርጌ ምን አድርገዋለሁ መሰላችሁ? ይበስልልኛል ስጋውን ማለት ነው። ክበለሐም ይሉታል ማለት ነው። ክበለሐም ይሉታል። እዚህ ጋር ደግሞ ሽንኩርቴን እያቁላላው ነው ማለት ነው። ሽንኩርቴን እያቁላላው ነው። ለምን? ለሩዝ ማለት ነው። ለሩዝ መስሪያ እንዲሆነኝ እያቁላላው ነው ማለት ነው። እያቁላላው ነው። አሁን ሩዜንን ወደ ሩዝ መስሪ ነው። ወደ ዘይትን አስገባለሁኝ ማለት ነው። ከዛ ምን አድርጋለሁ? ውሃ ትንሽዬ ውሃ ትኩስ ውሃ ጥብ እያደረኩሽ እሽት አድርገዋለሁኝ ማለት ነው። እሽት አድርገዋለሁ። አብረን እንስራ እስከመጨረሻ ድረስ አብረን እንስራ ማለት እወዳለሁ። እውነት በዚህም በስደት ማለት ነው ብር ብቻ ሳይሆን ብዙ ነገርን አይተናል ማለት ነው። ሙያም ብዙ ነገር ለምደናል። እንዲሁም እኔ የማልስማማባት ነገር አንድ ነገር አለች ማለት ነው እህቶቼ። የአረብ ሀገር ሴት ሙያ የላትም ይላሉ ማለት ነው። እውነት ለመናገር በአረብ ሀገር ብዙ እህቶቼ ናሉ ሙያ ያላቸውን ማለት ነው። ብዙ እህቶቼ ጎበዞች ማለት ነው። በዛውን ልክ ደግሞ ብዙ እህቶቼ ናሉ። ስልስ ስሩ ወይም ደግሞ የሆነ ነገር ስሩልኝ ብትላቸው ለራሱ እንዴት እንደሚሰራ የማያውቁ ብዙ እህቶቻችንም አሉ ማለት ነው። እዚህ ጋር ውሃ እያደረኩትኝ ነው ማለት ነው። ውሃ እያደረኩት ትኩስ ውሃ እያደረኩትኝ እሽት አድርገዋለሁኝ ማለት ነው። ሩዝ መስሪው ማለት ነው። ሩዝ መስሪ በትንሽ ውሃ ጥብ እያደረግን ስናሸው በጣም ይጣፍጣል ማለት ነው። በሽንኩርትና አቁላልተን ስናሸው በጣም ይጣፍጣል ማለት ነው። ይጣፍጣል ማለት ነው። እና ምንድነው ያልኩት ነበረ መሰላችሁ? ሙያ ያላቸው እንባላለን እንጂ ብዙ እህቶቻችንን ጎበዞች አሉ ማለት ነው። እውነት ማለት ነው። ብዙ እግዚአብሔር አምላክ እውነት እጃቸውን ይባረክ እላለሁኝ ማለት ነው። እዚህ ጋር ደግሞ አሁንም ትንሽ ውሃ አድርጋለሁኝ ማለት ነው። በነገራችን ላይ ቪዲዮውን እንዳይረዝም ብዬ ነው እየቆራረጥኩትኝ እንትን የሚለው ማለት ነው። እንዳይረዝም እያቆራረጥኩት ነው እንትን ያልኩትኝ ማለት ነው። ሩዝን ሳያሽ ለራሱ ትንሽ ሳያሸው ነው እንጂ ያሳየኋችሁ እስከመጨረሻ ድረስ ነው አላሳየኋችሁም ማለት ነው። አሁን አሽቼዋለሁኝ። እዚህ ጋር ደግሞ ውሃውን አድርጌበታለሁ ሩዙን ማለት ነው። ሩዙን ይበስልልኛል ማለት ነው። ሩዙን ይበስልልኛል ማለት ነው። ይኸው ለዚህን አድርጌዋለሁኝ። እንደዚህን አድርጌ ክድን አድርጌ ትበስላለች ማለት ነው። ክድን አድርጌ ትበስላለች። በኤሌክትሪክ የምትሰሩ ልጆች እኔ በኤሌክትሪክ ነው የምሰራው። በኤሌክትሪክ በተለይ ደግሞ በዚህን አይነት ጋዝ የምትሰሩ ልጆች ግን እሳቱ መቀነስ አለባቸው ማለት ነው። ወይም ደግሞ ትንሽ ከበሰላላችሁ በኋላ እሳቱን መቀነስ አለባችሁ ማለት ነው። እዚህ ጋር
ምን መሰለልኝ መሰላችሁ? ምስሩና ድንችን በስሎልኛል። ወደዚህ እናድርገዋለኝ ማለት እንዲቀዘቅዝልኝ ብዬ ነው ትንሽ ወደዚህ ነው ያደረኩትኝ ማለት ነው። እዚህ ጋር ደግሞ ማለት ሳላጥባው እንዲያው ከሚገርማችሁ ሳላጥባት ነው እዛው ነው ያሰራሁትኝ ማለት ነው። አሁን አንቺ ለምን አላጠብሻትን ድስታ እንደዚህን ሆና ቆሻ ልትሉኝ ትችላላችሁ። እኔ ምን አገባኝ ማለት ነው እንዴ? እዛ ላይ ነው ያደረኩባት። እዚህ ዘይት አድርጋለሁኝ፣ ሽንኩርትም አድርጋለሁኝ ማለት ነው። ይሄ ምንድነው? የሾርባ ማለት ነው። የምን ሾርባ? የምስርና የድንችን ሾርባ ማለት የተተካካ ምስር ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዳይልብኝ እየፈራሁ ማለት ነው። አሁን ዘዴን አመጣሁት። ኖሮ በዘዴ ይባላል አይደል እንዴ? በዘዴ ነው ማለት ነው። እዚህ ጋር ምን አድርጌያለሁ መሰላችሁ? በማንካን ወደ መፍጫውን እያደረኩት ነው ማለት ነው። በማንካን እያደረኩት ወደ መፍጫውን አድርጋለሁ። እንደዚህ ነው አድርጋለሁ። ላይታይ ይችላል ማለት ነው። ታይም እጄን ክልክላቸዋል። ቢሆንም ግን ችግር የለም ቻሉት ማለት ነው። ቻሉት እንደዚህ አድርጋለኝ። አሁን እፈጫታለሁ ማለት ነው። እንደዚህ አድርጌ ፍጭት አድርጋታለሁ ማለት ነው። አሁን ማለት ነው እንደዚህ አድርጎ እየተፈጨልኝ ነው ማለት ነው። ምክንያቱ ምስሩ እንዲሆንን ማለት ነው። ምስሩ አንድ እንዲሆንን ድንቹ አንድ ላይ እንዲዋሃድልኝ ብዬ ነው ማለት ነው። መዋሃድ አለበት ማለት ነው። እዚህ ጋር ደግሞ ማለት ነው ትንሽ ቅመም አድርጌበታለሁ። ቅመም ያደረኩበት እዚህ ጋር ምን መሰላችሁ? ቁንደ በርበሬ አንድ ያላሳየኋችሁ ቁንደ በርበሬ አንድ እንዲሆንን ማለት ነው። ካሙን ሁለት ትንሽዬ እርድ ስላልነበረኝ አልዋን ነው ያደረኩለት ማለት ነው። የብሪያን የምንሰራበት አልዋን አይደለ? እሱ ነው ማለት ነው። አሁን ምን ማድረግ አለብኝ? ያ የፈጨሁትኝ ድንችና የፈጨሁትኝ ምስር የተቀላቀለ ወደዚህ እናደርጋለሁ ማለት ነው። አብዛኞቻችሁን ታውቁታላችሁ እንዴት እንደሚሰራ ማለት ነው። እንደዚህ እናደርጋለሁ። ከዛም ማስለዋለሁ ማለት ነው። በነገራችን ላይ በጣም ነው የሚጣፍጠው ማለት ነው። በተለይ በዶሮ መስራትም ትችላላችሁ። በዶሮም መስራት ትችላላችሁ። በስጋም መስራት ትችላላችሁ። ግን ስጋው ለብቻውን መብሰል አለበት ማለት ነው። ምስሩን ብትፈጩት ደስ ይላል ማለት ነው። ካልተፈጨ ብዙም እንትን አይደለም ማለት ነው። ብዙም አይደለም ማለት ነው። ፓስተሮኒ ቢሆን ግን ፓስተሮኒ እኔን እወዳለሁ ማለት ነው። በነገራችን ላይ አሁን በሚቀጥል ቪዲዮ ደግሞ በፓስተሮኒ አሰራር አመጣለሁ ማለት ነው። ፓስተሮኒ ሀገር ቤት እያለሁት በጣም የሚወደው ምግብ ነበረ ማለት ነው። ፓስተሮኒ በቆስጣ በተለይ ማለት ነው። በጣም እወድ ነበረ ማለት ነው። ፓስተሮኒ በዳቦ በሸዋ ዳቦ ማለት ነው። ወይንም በአምባሻ ወይንም በቂጣ እያደረግን እንበላ ነበረ ማለት ነው። ለዚህ ይመስሎልኛል ሾርባውን ማለት ነው። ቀስ አድርጌ አበስለዋለሁኝ። እዚህ ጋር ደግሞ ነጭ ሽንኩርት የቀረ አልነበረም። ይሄ ነጭ ሽንኩርት እዚህ ጋር እያቆላላሁት ነው ማለት ነው። ለምን መሰላችሁ? ነጭ ሽንኩርቱ ለስጋውን ማለት ነው። ስጋውን በስሎልኝ እዚህ ጋር አለ ማለት ነው። ከባቡን እዚህ ጋር በስሎልኛል ማለት ነው። ግን በነጭ ሽንኩርት ያቆላልቼ ደግሞ እዛ ላይንን ምን አድርገዋለኝ? በነጭ ሽንኩርቱንን የተቆላውን ነጭ ሽንኩርት ማለት በተቆላው ነጭ ሽንኩርት ደግሞ ምን አድርገዋለኝ? እዛ ስጋውን አድርግበታለሁ ማለት ነው። ኪዝባራ ደግሞ ወዴት አድርጌያለሁ መሰላችሁ? ወደ ሾርባን አድርጌያለሁኝ ማለት ነው። በነገራችን ላይ እዚህ ጋር ይቅርታ ማለት የሚወደው ምግቡን ሲቀርብ አላሳየኋችሁም። እንግዳ መጥቶብኝ ነበረ ማለት ነው። እንግዳ መጥቶብኝ ስለነበረ አልተመቸኝም። ምግቡን አቅርቤ ለመቅረጥ ማለት ነው። ለመቅረጥ አልተመቸኝም ማለት ነው። ስላልተመቸኝ በዚህ አጋጣሚ ይቅርታ እያልኩትኝ ማለት ነው። ምክንያቱም ምግቡንን አዘጋጅቼ ሳቅርብ ማሳየት ነበረብኝ ማለት ነው። ግን አላሳየኋቸውም። ይቅርታ ማለት ግን እወዳለሁኝ ማለት ነው። እዚህ ጋር ነጭ ሽንኩርቱን ቀላ ካለልኝ በኋላ ምን አድርጋለሁ መሰላችሁ? ምን እናድርጋለን? ነጭ ሽንኩርቱን ቀላ ብሎ ከፈለጋችሁ ነጭ ሽንኩርት ቀላ ካለ በኋላ ለራሱ ወደ ዕቃ አድርጋችሁ ከላይ ላዩን ማድረግም ይችላሉ። እኔ ግን እንደዛ ሳይሆን የማድርገው ወደ ነጭ ሽንኩርቱን ያቅላላሁትኝ ያን ስጋውን ወደዚህ እናድርጋለሁኝ ማለት ነው። አብረን እናድርጋለን ማለት ነው። በጣም ቀላል ነው። እነሱ ደግሞ ይወዱታል ማለት ነው። በተለይ ደግሞ በሰባነኽ ደግሞ እንዴት እንደሚሰራ ደግሞ ሰባነኽ ከባብ ለሐም እንዴት እንደሚሰራ ደግሞ በሚቀጥል ቪዲዮ
አብረን እንመጣለን ማለት ነው። እንዴት እንደሆነ እዚህ ጋር እያስቀራሁት ነው ትንሽ ማለት ነው። ለምን አስቀራለሁ መሰላችሁ? ከላይ ነው የሚሆነው ማለት ነው። እዚህ ጋር ደግሞ ያን የበሰለውን ስጋ አለ አይደለ? እሳቱን ቀንሼበታለሁኝ። የበሰለውን ስጋ ነው አለ አይደለ? ምን አድርጋለሁ መሰላችሁ? ወደዚህ አስገባለሁኝ ማለት ነው። ከዛ ትንሽ የውሃን አድርግበታለሁ። ትንሽ የውሃ ወደ ድስቱን ትንሽ የውሃን አድርግበታለሁኝ ማለት ነው። ትንሽ የውሃን አድርጌ ክድን አድርጋለሁ። ከዛ ምን ይመስላል መሰላችሁ? ቀላ ያለ ነው የሚወዱት ማለት ነው። የኔ ቤተሰቦች በዚህም ቀላ ያለ ይወዳሉ ማለት ነው። ለምን በነጭ ሽንኩርትና ቆላልቼ እንዲሆንን ማለት ነው። ስጋውን ትንሽ ትንሽ እያማሰልኩትኝ ቀላ እስከሚል ድረስ ማለት ነው። ትንሽ ቀላ ሲል ይወዱታል። አሁን አያችሁን ትንሽ የውሃ ወደዚህ ወደ ድስቱን ያበሰልኩበትን ውሃን ትንሽ ዘይት ምናምን እንዳይቀር ወደዛን ብዬ እንደዚህ አድርጋለሁ ማለት ነው። ከዛ እሳትን ቅንስ አድርጌ ደግሞ ለ10 ደቂቃ ወይ ለ15 ደቂቃ ደግሞ ቁጭ አድርገዋለሁ ማለት ነው። ከዛ ቀላ ይልልኛል ማለት ነው። ስጋውን ቀላ ብሎ መተሐመር ይሉታል ማለት ነው። እናመሰግናለሁኝ። ባይ ባይ